አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና በዚህ ሰዓት አቶ ትዝታው ሳሙኤል በሶስት ወንጀሎች እንደተከሰሰና እንዲሁም ደግሞ ከሀገር እንዳይወጣ እገዳ እንደተጣለበትና የባንክ አካውንቱም እንደታገደ ተሰምተዋል። አቶ ትዝታውም በአሁን ሰዓት የቀረበበት ክስ እንግዲህ ድንግል ማርያምን ቅዱሳንን በመሳደብ ቅዱስ ታቦትን በማንቋሸሽ አባቶችን በመሳደብና የቤተ ክርስቲያኒቱ መጽሐፍትን በማብጠልጠል እና በሌሎችም ወንጀሎች ላይ ሲሆን የጥላቻና ሐሰተኛ መረጃ ስርጭትን ለመከላከል በወጣው ዋና አዋጅና በሌሎች ሕጎች መሰረት ተደርጎ የተለያዩ ክሶች እንደቀረበበት ተሰምቷል። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች በዚህ ሰዓት ሰበር መረጃ ተሰምቷል። አቶ ትዝታው ሳሙኤል ከሀገር እንዳይወጣ እግድ እንደተጣለበት እንደዚሁ ለመስማት ችለናል። በሶስት የተለያዩ ወንጀሎችም ክስ ቀርቦበታል። ይህንን ጉዳይ በሰፊው ልንገራችሁ። ቀደም ሲል ቅድስት ቤተክርስቲያንን በተለያዩ ጊዜያትና ሁኔታ ከአሜሪካ ሆኖ በሚዲያ ሲሳደብ የነበረው አቶ ትዝታው ሳሙኤል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደከሰሰችውና ከሀገር እንዳይወጣ እግድ ተጥሎበት ሳለ በመንግስት ተቋማት ውስጥ ካሉ አካላት ጋር በመመሳጠር የፍርድ ቤቱን እግድ በመጣስ ከሀገር እንዲወጣም አድርገውት እንደነበረም ይታወሳል። ግለሰቡ በመንግስት ተቋማት ውስጥ ባሉ አካላት በመተማመን ድጋሚ ወደ ሀገር የገባ ቢሆንም የቅድስት ቤተክርስቲያን የህግ መምሪያ ስር ባለው የህግ ባለሙያዎች አብይ ኮሚቴ ጥረት እንደዚሁም በብፁዓን አባቶች ጥብቅ ክትትል ከሀገር እንዳይወጣም የተሰጠው የእግድ ትዕዛዝ እንዲጸናም ተደርጓል። በዚህ እግድ መሰረትም በተደጋጋሚ ከሀገር እንዳይወጣም ተደርጎ ከኤርፖርት እንደተመለሰ የደረሰን መረጃም ይጠቁማል። ይህ ብቻም ሳይሆን በሀገር ውስጥም ያሉ በስሙ የተከፈቱም የባንክ አካውንቶችም መታገዳቸውን ጉዳዩን ከያዙ የህግ ባለሙያዎች ለማወቅም ችለናል። አቶ ትዝታው ሳሙኤል በአሁኑ ሰዓትም የቀረበበት ክስ እመቤታችንንና ቅዱሳንን በመሳደብ ቅዱስ ታቦትን በማንቋሸሽ አባቶችን በመሳደብ የቤተ ክርስቲያኒቱን መጽሐፍትን በማብጠልጠልና በሌሎችም ወንጀሎች ላይ ሲሆን የጥላቻና ሐሰተኛ መረጃ ስርጭትን ለመከላከል በወጣው አዋጅና በሌሎችም ህጎች መሰረት ተደርጎም የተለያዩ ክሶች እንደቀረቡበት ለማወቅ ችለናል። በፍርድ ቤት በመገኘት የክስ ሂደቱን የተከታተልን ቀጥተኛና ትክክለኛ መረጃን የምናደርሳችሁ ይሆናል። ታዲያ ከዚህ ጉዳይ ጋር በተያያዘም በርካቶች በዚህ ሰዓት ሐሳባቸውን በስፋት እየገለጹና ሐሳቡንና መረጃውን የተቀባበሉት ይገኛሉ። ይህ መረጃ በርካቶች ጋር ተዳርሶም በርካቶች በዚህ ጉዳይ ላይ ሐሳባቸውን እንዲሰጡና አባቶችም እንደዚሁም ደግሞ ቤተክርስቲያንም ጠንከር ያለ እርምጃዋን አበርትታ እንድትቀጥል ማበረታታትና እንደዚሁም ደግሞ መረጃውን ለዓለም ማዳረስ ይገባልና ሁላችሁም ይህን መረጃ ሼር እና ላይክ በማድረግ በርካቶች ጋር አዳርሱ። መረጃውንም ለበርካቶች እንድታሳውቁ እንደዚሁም እጠይቃችኋለሁኝ። አንድ ቁጥር ብቻ መዳን የምትፈልጉ ጆሲ እንኳን ደህና መጣ። ፍቅሬ አለሙ እንኳን ደህና መጣ። ለኔ ለቄሱ ያልጠቀመ ላንተ እንዴት ይጠቅማል? እኔስ ደሞዝ ተከፍሎኝ ነበር ሲሸከም የነበረው። አንተ በነፃ ምን ሆነ ነው? ጦስን ይውሰድ። ከሐሰተኛ ታቦት ወደ ኢየሱስ ገነት እንኳን ደህና መጣሽ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሃሌሉያ 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 ሃሌሉያ። እንደዚህ ነው የሚጃጃለው። እውነት እንኳን ደህና መጣ። እኔ ግን ውሸቴ ነው። ሰው ሁሉ እውነት አንዳንድ ቁጥር ሲጽፍ እንደዚህ ነው እንኳን ደህና መጣ። ሰው የሚያምነው ፍቅሬ ገነትና እውነት እሰይ ስለቴ ሰመረ፣ እሰይ ጸሎቴ ሰመረ። በኢየሱስ ስም ብዬ ተስዬ ነበረ። እሰይ ስለቴ ሰመረ፣ እሰይ ጸሎቴ እምቢ በማይባል በኢየሱስ ስም አብን ተማጽኜ ያጣሁት የለም። አደገድጋለሁ ለሰራዊት ጌታ ይዤ መጥቻለሁ ምስጋናና እልልታ። እሰይ ስለቴ ሰመረ። ለኢየሱስ ክርስቶስ ነግሬው ነበረ። እልልታ
እልልታ ጭብጨባ ለመድኃኔዓለም ነግሬው ነበረ አይ ትዝታው ስምን መልአክ ያወጣዋል በቃ ኦርቶዶክስ ትዝታ ሆናብህ ቀረች አይደል ስለትም ተጀመረ ይሄ እያየን እንጨምራለን የሆነ ሃይማኖት እኮ እኔ በጣም ኮን ግራ ይገባኝ እውነቴን ነው እኔ አንድ ጓደኛ ነበርኛ አረኔ ወደ ቀድሞ እምነቴ መለሳለሁ አለኝ ወደ ኦርቶዶክስ ማለት ነው እዚህ አንዱ ጥምቀት ያድናል አንዱ አያድንም አንዱ የጌታ ራት ህብስት ነው እንትን ነው እዚህ ጋር ቁርባን ለእንትን ነው እንትን ነው ግራ አጋቡኛለ እና ማይመስል ነገር አታድርጉ አምርባችሁ የሰው ልጅ ጸጋ በቁሙ ሲገፈፍ እኔ ያየው ሰው ይኖር የሰውዬ ነው የሌለ ለመድኃኔዓለም ለኢየሱስ ለአማኑኤል ምናምን ወንጌል ግን ሲሰብኩ እኛ አማኑኤል መድኃኔዓለም የኢየሱስ ክርስቶስ ስም የእግዚአብሔር አምላክ ስም በብዙ በኩል ነው እንግዲህ መጽሐፍ ቅዱስ የሚጠቅሰውና እነዚህ ስሞች እኛ ስንጠቅስ የኦርቶዶክስ ሲሆን ስተት ነው እናንተ ጋር ሲሆን ግን እውነት ነው አይደል አማኑኤል የሚባለው መድኃኔዓለም የሚባለው እነዚህ ቃላቶች እናንተ ጋር ይሰራሉ እኛ ኦርቶዶክስ ቤት አይሰሩም አይደል ለአማኑኤል ነግሬው ነበር ለመድኃኔዓለም ተስዬ ነበር ምን ተሳልክ ምን ብለን የተሳልከው እስቲ አብራራልኝ እኔ ይሄን ብቻ ነው ማወቅ የምፈልገው የቀራችሁ ጾም ነበር እሱንም ሰሞኑ እኔ ሶሻል ሚዲያ ላይ አየዋችሁ እኛ መጾም ጀምረናል ቺኖር 2 ወር ስትሉ ሰማዋችሁ ምን ቀራችሁ ፌክ የሆነ ሁሉ ነገራችሁ ታውሰው እውነቴ ነው የታውሰው ነገር አያምርም አይደምቅም በጣም ነው የሚደብረው መልሱ የሰረከውን ጠቅላላ ከምሬ ነው ይሄ ዶክትሪን የሌለው ሃይማኖት ይዛችሁ እንደዚህ ሲጮሁ ግን በጣም እኔ ማዝነው እናንተ ይሄ ሰባኪዎቻችሁ ዘማሪዎቻችሁ ምናምን ያው ፈረንካ ነው ኮይን ነው ይሄ ምስኪኑ ግን ፒፕል ያሳዝነኛል ከምሬ ነው እንዲህ በድንቁርናና እንዲህ ለጣዖት እንደጮኻችሁ ስትኖሩ በጣም ነው እኔ የሚያሳዝነኝ ይሄ የሚከተላችሁ ሰው ነው እናንተ አንዴ ለይቶላችኋል ያው እንደማታምኑበት ያወቃችሁ ስለሆነ ቢዝነስ ስለሆነ ፈረንካ ስለሆነ ጫዋታው እኛ ኦርቶዶክሳውያን ይገባናል እንዲህ ማስመሰል በጣም ከባድ ነው መሆን ግን አይቻልም ማስመሰል ትችላለህ ማንንም መሆን ግን አይቻልም ይሄን አስረግጠን ነው እኛ ኦርቶዶክሳውያን ምን ነግራችሁ ትዝይ አይዞሽ ትዝ አይበልሽ የኦርቶዶክስ ጉዳይ ትዝ ሲል እየመጣ እዚህ አጭውብ ወይኔ ኦርቶዶክሳውያን እውነቴን ነው ሁሉ ጊዜ እንኳን ኦርቶዶክሳዊ ሆንኩኝ በሉ ከምሬ ነው እንዲህ ከተውሶ ከፌክ ከውሸት ሃይማኖት እግዚአብሔር አምላክ ይሰውራችሁ እውነቴን ነው እንደዚህ በማስመሰል ሃይማኖት አይሰራም በድራማ አይሰራም ሃይማኖት እውነተኛ የሆነ አማናዊ የሆነ ኢየሱስ ክርስቶስ ተቀበል ነው ያ ነው ሃይማኖት የሚባለው ኦኬ የኦርቶዶክስ ሲሆን ጠላቻችሁን አምጥታችሁ እዚህ ተረጫላችሁ የናንተ ሲሆን ጽድቅ ነው ተባለ እንዴ ነው እንዴ እንታወቃለን አቅሻለሁ ሌባውላ ማቅሽ ቦታ ጠፋኛ ለኛ ቢዘበኛ ገብርኤል መልአክ ነው ወይ አሁን በዚህ በኦርቶዶክሳውያን መጽሐፍ ውስጥ ገብርኤል መልአክ ነው ማለት እንችላለን አንችልም እንዴውም እኔ ገብርኤልን ያየሁት የሚገርማችሁ ነገር የሬሳ ቆፋሪ ሆኖ ነው ያገኘሁት ምንም ማለት አልፈልግም ወደ ቅዳሴ ሊሄድ ነው ቅዱስ ገብርኤልን የምታምኑ ብቻ ግን ኮሜንቱን በቅዱስ ገብርኤል ስም አጥለቅልቁት 10-5 ጊዜ ቢሆን ይሄን ቪዲዮ ኮፒ ሊንክ ሪፖስት አድርጉና እኛ የምናውቀው እሱም የሚያውቀን እኛ የምንጠራው እሱም የሚሰማን በእግዚአብሔር ፊት የሚቆመው ገብርኤል ግን እኛ የምናውቀው መልአክ እርሱን ነው ዘካርያስ በርጅና ዘመኑ ሚስቱ ኤልሳቤጥ ልጅ እንደምትወልድለት ያበሰረው ነው እኛ የምናውቀው እኛን የሚሰማን እርሱ ቅዱስ ገብርኤል አዎ እኔ ገብርኤል ነኝ በእግዚአብሔር ፊት የምቆም ብሎ የተናገረው ነው አዎ እኛ የምንጠራው እሱ የሚሰማን ቅዱስ ገብርኤል ለእመቤታችን ለድንግል ማርያም ጌታዋን አምላኳን እንደምትወልድ ያበሰረው ነው የነገረው ነው አንተ የጠራኸው መቃብር ቆፋሪ ያልከው ያንተ መልእክተኛ ሊሆን ይችላል ናታኔም ወንድማችሁ ነኝ ለቤቱ አዲስ የሆናችሁ የፕላስ ምልክቷን በመንካት ፎሎ በማድረግ ቤተሰቡን ሰናይ ቀን ሰላም ለምሳሌ አንደኛ ቆሮንቶስ 6:19 ላይ እስከ 20 እንደሚለው
ስለዚህ በስጋችሁ እግዚአብሔርን አክብሩ አለ የሚለው። በስጋችሁ እግዚአብሔርን አክብሩ የሚለው ቃል የግሪኩ ዶክሳዞ ይላል። ግሎሪፋይ ማድረግ፣ ሆነር ማድረግ፣ ማግኒፋይ ማድረግ ነው ይላል። እግዚአብሔርን አክብሩ የሚለው እግዚአብሔር የምናከብርበት ክብርና ሰው የምናከብርበት ክብር ግን ይለያያል። ቃሉ ግን ዶክሳዞ ነው የሚለው። ዶክሳዞ የሚለው ቃል ምስጋናም ይሆናል። ለምሳሌ እግዚአብሔርንም አመሰገኑ ይላል ሉቃስ 5:26 እግዚአብሔርን አመሰገኑ የሚለው ቃል የግሪኩ ዶክሳዞ ነው የሚለው። ስለዚህ ዶክሳዞ የሚለው ቃል የግሪኩ ቃል ማለት ነው። ምክንያቱም የአዲስ ኪዳን መጽሐፍ የተጻፉት በግሪክ ስለሆነ ምስጋና ይሆናል፣ ክብርም ይሆናል። ግን ለእግዚአብሔር ብቻ የሚቀርብ ነው ወይ? አዎ። ምኑ ጋር? አምልኮ ከሆነ ምን ማለት ነው? የምናከብረው ያ አካል እግዚአብሔር ከሆነ ክብሩም ምስጋናው አምልኮታዊ ነው። ፍጡራን ሲሆን ደግሞ የጸጋ ይሆናል። በምን ይታወቃል ካልን ሮሜ 8:17 ላይ አሁንም አብረን ደግሞ እንድንከብር ይላል። ሰን ዶክሳዞ ይላል የግሪኩ ቱጌዘር ማለት ነው። እኛ ከክርስቶስ ጋር አብረን ወራሾች እንሆን ዘንድ አብረን እንከብራለን ማለት ግን አብረን እግዚአብሔር እንሆናለን ማለት ነው። አብረን የመለኮቱን ክብር ሼር እናደርጋለን ማለት ነው። አብረን የምስጋናውን የመለኮቱን ምስጋና ክብር ሼር እናደርጋለን ማለት ነው አይደለም። ግሪኩ ግን አብረን እንድንከብር የሚለው ቃል ሰንዶክሳዞ ይላል። ግሎሪፋይድ ቱጌዘር ማለት ነው። ስለዚህ ከክርስቶስ ጋር ወራሾች ነን ማለት ከሱ ጋር እንከብራለን ማለት ከሱ ጋር አብረን የአምልኮ ምስጋና እንጋራለን ማለት አይደለም። የቃሉ ምስስሎች በአማርኛው በግሪኩ ከሱ ጋር አብረን አምላክ እንሆናለን። የሱ አይነት ምስጋና የሱ አይነት ክብር በመንግስት ሰማያት እኛም እናገኛለን ማለት አይደለም። እኛ ፍጡራን ስለሆነ ምንም ብንጸድቅም ቅሉ ምንም እንኳን መንግስታት ብንገባም ቅሉ እኛ ግን እግዚአብሔር አይደለም፣ እግዚአብሔርም አንሆንም። ፍጡርነታችን እንደተጠበቀ ሆነ ስለሆነ ስለሚቀጥል በዛ ላይ ማክበር ማለት ማምለክ ነው የሚሉ ሰዎች ያጸደቃቸውን እሱ አከበራቸው ይላል ሮሜ 8:30 ላይ። አከበራቸው የሚለው አክባሪ እኮ እግዚአብሔር ነው። ማንን? እነዚያ ያጸደቃቸው። ስለዚህ እግዚአብሔር አምላክ እነዚያ ያጸደቃቸውን ቅዱሳን ስላከበራቸው አመለካቸው ማለት ነው። ሎቱ ስብሐት ለእግዚአብሔር ስለማይባል ነው። እግዚአብሔር ይቅር ይበለን በእውነቱ ዶክሳሱ ስለሚል ማለት ነው። ይቀጥልና ሮሜ 11:13 ላይ ደግሞ አገልግሎቴን አከብራለሁ ይላል ጳውሎስ። አከብራለሁ የሚለው ቃል አሁንም በግሪኩ ዶክሳዞ ነው የሚለው። አገልግሎቴን አከብራለሁ ማለት ግን አገልግሎቴን አመልከዋለሁ ማለቱ ነው። ለምን ጳውሎስ አገልግሎትን ታከብራለህ? ማክበር የሚገባ ክብር የሚገባው እግዚአብሔር ብቻ ነው እንለዋለን። ግን ደግሞ ሮሜ 15:5 ላይ ምን ይላል ደግሞ? የጌታችን የኢየሱስ ክርስቶስን አባት ታከብሩ ዘንድ ይላል። ስለዚህ የጌታችን ኢየሱስ ክርስቶስ አባት የባህሪ አባት ነው አብን የምናከብረው በምንድን ነው? በአምልኮ ነው አይደል? ይሄ ክብር የፍጡራን ክብር አይደለም፣ የአምልኮ ክብር ነው። የአምልኮ ምስጋና ነው። ቃሎቹ ግን ዶክሳዞ ነው የሚለው። ስለዚህ አገልግሎቴን አከብራለሁ የሚለው ቃል ዶክሳዞ ስለሚል የጌታችን ኢየሱስ ክርስቶስን አባት እግዚአብሔርን ታከብሩ ዘንድ የሚለውን ዶክሳዞ ስለሚል ሁለቱ ቃላት በግልጥ ተመሳሳይ ስለሆኑ አይ የጌታችን ኢየሱስ ክርስቶስ አባት እግዚአብሔርንም እናመልከዋለን ታከብሩ ዘንድ ስለሚል ስለዚህ አምልኮ ክብር ነው የሚገባው። ስለዚህ ደግሞ አገልግሎቴን አከብራለሁ ስለሚል ጳውሎስ አገልግሎቱን እያመለከ ነው ማለት ግን አይደለም። ወይ ደግሞ ለአገልግሎቱ የእግዚአብሔር አይነት ክብር እየሰጠ ነው ማለት አይደለም። ስለዚህ አንዳንድ ጊዜ ቅዱሳንን ስናከብራቸው እንዴት ታደርጋላችሁ? ክብር የሚገባው እኮ እግዚአብሔር ብቻ ነው፣ እናንተ ጣዖት የምታመልኩ የሚሉ ሰዎች ከመጽሐፍ ቅዱስ ሐሳብ ይወጣ። አሁን ገና የአበው አባቶች አላየንም። የቀደምት አባቶች በዚህ ጉዳይ ላይ ትምህርት አላየንም። ያየነው ምንድነው? መጽሐፍ ቅዱስ እንደው ቃላቶቹን ብቻ እየለወጣችሁ ስታዩት ታገኙታላችሁ። ሲገሌ ገባችሁ? ሲገሌ ይላል። ገብቷችኋል? ግልጽ ነው ሐሳቡ። ስለዚህ የቃላት ምስስሎች አንድን ነገር በጎ ወይ ደግሞ
መጥፎ አያሰኘውም። ኮንቴክስቹዋል ሚኒንግ ካልታየ በስተቀር ይህን ቃል እንደዚህ አይችልም ተብሎ ሰው ሊሸወድ አይችልም። ቀላል ነገር ስለሆነ ማየት ስለምትችሉ ማለት ነው። እሺ ብቻ እየተፈተኑ የኔ ፈተና ብቻ ከባድ በመሰለኝ ጊዜ እግዚአብሔር በአንድ ታሪክ እንዴት እንዳስተማረኝ ላጋራችሁ። በአንድ ወቅት በኑሮ ሁል ጊዜ የሚያማርርና እግዚአብሔር ለምን እኔ ላይ እንዲህ ያለ ከባድ ችግር ወይም መስቀል ጫነብኝ እያለ የሚያለቅስ አንድ ሰው ነበር። የሌላው ሰው መስቀል ቀላል ነው፣ የኔ ግን ሊሸከሙት የማይቻል ነው እያለ ዘወትር ይጸልይ ነበር። አንድ ቀን ግን ማታ በህልሙ እግዚአብሔር መጣና ወደ አንድ ትልቅ የመስቀል መጋዘን ወሰደው። መጋዘኑ ውስጥ በሺዎች የሚቆጠሩ የተለያዩ መስቀሎች ነበሩ። እግዚአብሔርም እንዲህ አለው፣ ልጄ ሆይ ሁልጊዜ ስለ መስቀል ወይም ስለ ችግር ስታማረር ስለነበር አሁን ከነዚህ ውስጥ የፈለግከውን ቀለል ያለ መስቀል መርጠህ መውሰድ ትችላለህ አለው። ሰውየው በጣም ተደሰተ። መጀመሪያ አንድ በጣም የሚያምርና በወርቅ የተለበጠ መስቀል አየ። ይህማ ለንጉሥ የሚሆን ነው ብሎ ሊሸከመው ሲሞክር ወርቁ በጣም ከባድ ስለነበር ትከሻው ሊቆርጠው ደረሰ። ትቶት አለፈ። ቀጥሎ ደግሞ በአበቦች የተጌጠ መስቀል አየ። ሲሸከመው ግን በአበቦቹ መሃል የነበሩት እሾኮች ሰውነቱ መጉት። ፍለጋውን ቀጠለ። ብዙ መስቀሎችን ሞከረ። አንዱ ረጅም ነው፣ አንዱ ይጎረብጣል፣ አንዱ በጣም ሰፊ ነው። በመጨረሻም በመጋዘኑ ጥግ ላይ አንዲት መካከለኛ የሆነችና በትከሻው ላይ ልክ የምትሆነው መስቀል አገኘ። ጌታ ሆይ ይቺው ናት፣ በጣም ተመችታኛለች፣ ይቺን መውሰድ እፈልጋለሁ አለ። እግዚአብሔርም እንዲህ አለው፣ ልጄ ሆይ ይቺ እኮ መጀመሪያ ይዛሃት የመጣሃትና ስታማረርባት የነበረችው የራስህ መስቀል ናት አለው። ብዙ ጊዜ የሌላው ሰው ሕይወት ቀላልና የሚያምር ይመስለናል። ነገር ግን እያንዳንዱ ሰው የራሱ የሆነ የማይታይ ሸክም አለው። እግዚአብሔር ለእያንዳንዱ ሰው የሚሰጠው ሊሸከመው የሚችለውንና ለሕይወቱ የሚጠቅመውን መስቀል ብቻ ነው። በሌላው ሰው ከመቅናት ይልቅ የራስን ሕይወት በትዕግስት መያዝ ብልህነት ነው። አይመስላችሁም?